ምን ልሁንልሽ አላት። በተረጋጋ ስብዕና ራስህን አለችው። አልገባውም። አትፈልግኝም አለ። ጥቅስና አባባል እንዴት አስገባዋት ብትሉኝ ማለት ነው አስረዳችኋለሁ ወደ መጨረሻ ላይ። ግን በደንብ አዳምጧት ማለት ነው። አዳምጣችሁ ትርጉሙን እንዲገባችሁ ፈልጋለሁ ማለት ነው ቤተሰቦች ማለት ነው። እስከ መጨረሻ ድረስ ቪዲዮን ተከታተሉት ነው አለት። እፈልግሃለሁ ግን የምፈልገው ሁሉ አያስፈልገኝም አንተም ብትሆን አለች። ግጥሙን ብዬ አስባለሁ። ከዚህ በፊት እንግዲህ ሀይሚና ብሩኬ ለረጅም ጊዜ እሷ በፊት ለፊት ስትመጣ ብሩኬ በግራ ነበር የሚሄደው ማለት ነው። ብዙ ጊዜ ልፋት አድርገናል ይቺ ውጤት እንድትመጣ። አሁን ላይ ደግሞ ሁለቱም መሀል አስፋልት ላይ ከጥቁር አስፋልት ነጭ አስፋልት መሀል ተገናኝተዋል ማለት ነው። በጣም ሼር የሚደራረጉት ነገር በጣም ደስ ይላል። የኔ ዓለም ለአንተ ሁሉም ይገባሃል። የእሱ ኮመንት የእሱ ደግሞ ኮሚኒቲ ላይ የፖስተው እሱ ደግሞ ያልታሰብሽ ሴት የኔ ሆነሻል ለዘላለም ወድሻለሁ የሚል እና ደስ ይላል። በዚህ አጋጣሚ የእናንተም ተጽዕኖ አለበት። አንድም ልብሳቸው ራሱ ተለያይተው እንኳን ቢመጡ ይሄ ካፕኬት እግዚአብሔር ስጠው ለሃይሚና ለብሩኬ ፍቅር የሰራ አምላክ እንደፈለጋችሁ ስታረጓቸው እነሱ ደግሞ እናንተን እነዚህ የምታረጉላቸውን እያዩ በቃ እናንተ የምትፈልጉትን ነገር ለማሟላት። በነገራችን ላይ የጨረቃዎች በጣም እንቁ ናቸው። ብሩኬም እንደምታዩት ታታሪ ነው። ቤተሰብ ለማስደሰት ይጠራል። ሀይሚም እንደምታዩዋት ነች። በቃ ቤተሰብ ጋር ጥሩ ግንኙነት እንዲኖራት ትፈልጋለች። ብቻ ደስ በሚል ሁኔታ ይችን 2 ዓመት አብረናቸው ቆይተናል። ለወግ ለማድረግ ለፍሬ እንደምናበቃቸው ተስፋ አደርጋለሁ ከፈጣሪ ጋራ ማለት ነው። ሰላም ጤና ይስጥልን። እንዴት ናችሁ? እንዴት አላችሁ? አለሁ እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ቤተሰቦችዬ እንዴት ናችሁ? አለሁ እኔ ደህና ነኝ። ደስታ እንዴት አድርጓችኋል? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ሀይሚና ብሩኬ እንግዲህ ትናንትና ደስታቸውን በዚህ መልኩ አሳይተውን ነበረ፣ በትናንትና ቪዲዮ ማለት ነው። ዛሬ ግን ይሄን ይዤላችሁ የመጣሁት አንደኛ መግቢያ ላይ ያረኳትን ጥቅስ እንድታዳምጧት። አንዳንድ ሰዎች አሁንም ለሀይሚና ለብሩኬ አንድነት የማትፈልጉ ፎቶ የምትቆራርጡ አላችሁ። ሙሼን አሁን ትናንት እንዴት እንደቆረጣችኋት ሀይሚ እንዴት እንደቆረጣችሁ ይሄ ይታወቃል። ከዚህ በፊት ሀይሚ ሙሼ ለሀይሚ ጠላት ናት እያላችሁ ስትሉ በነበራችሁ ሰዓት ነው እንደዛ የምታደርጉት ማለት ነው። እንግዲህ ምንም ማድረግ አይቻልም። ፍቅር ያሸንፋል፣ ፍቅር ያሸንፋል። እንደ ሴት ልጇ ነው የምትወዳት ብሏል ብሩኬ፣ አስመስክሯል። እውነት ለመናገር ማለት ነው። ሙሼ ደግሞ አይደለም ሀይሜን እና በዙሪያው ያሉት ወንዶቹን ለራሱ እነ ፍፄን እነ ቤኪን እንደ ብሩኬ ነው የምታያቸው ማለት ነው። ያው እንዳያችሁት እነሱ ቤት ነው እያሳለፉ ያሉት ማለት ነው። ብቻ ደስ ይላል። እንደዚህ እናቴ ኖራችሁ 1000 ዓመት። ትናንትና ምግቡ ጋር ራሱ እሷና ሀይሚ ጎርደድ ሲሉ እንዴት እንዳስደሰቱኝ በስመ አብ። በጣም ነው ደስ የሚለው በጣም ማለት ነው። እና 1000 ዓመት እናቴ ትንገስላችሁ። የምሬን ነው። ለእናታችሁ ምንም ነገር ሳታረጉ ጊዜ አይለፍባችሁ ይላል ብሩኬ። እውነቱን ነው፣ የምር እውነቱን። በቃ ይቺ ዓለም ላይ ለእናቱ ይህንን የሚያክል ደስታ ስላሳየ ብቻ ሰላምና ደስታ ይሰማዋል። የምሬን ነው። እና እሷም ደግሞ ኩርታለች። ልጅ 500,000 ሲገባ እንገናኝ ብላለች። እንግዲህ የዛን ሰዓት ደግሞ የምንገናኝ ይሆናል ሙሼ ማለት ነው። ግን ዛሬ ይህን መግቢያ ላይ ያረኩትን ቅር እንዳይላችሁ። ያው በፊት በቃ ብሩኬን ፈራ ተባ ነበረ። ሀይሚም ከሱ ትክክለኛ ነገር ትፈልግ ነበረ። ብቻ ትክክለኛ ነገር ሆኖ እያለ ብሩክ ራሱ ውሳኔ በቃ የውሳኔ ሰው አልነበረም። እና አሁን ላይ የውሳኔ ሰው ስለሆነ በጣም 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 ደስ ብሎናል። ሁላችሁም ደስ እንዲላችሁ ነው የምፈልገው። ምንም ጥርጥር እንዳይኖራችሁ። ማንም አጀበጀበ አጎበጎበ ምንም የሚያመጣው ነገር የለም። በቃ ምንም እንደተለመደው ከፍ ዝቅ ምናምን ሊኖር ይችላል። ከዛ ውጭ ግን የሀይሚና የብሩኬ ግን ቤተሰብ የያዘው ነገር ነው። ሙሽዬ በህይወት ትኑር፣ ጋሽዬ በህይወት ይኖር፣ ምንም ነገር አይፈጠርም። ምንም ምንም እንዳያችሁት ነው። ሙሼ ለሀይሚ ልዩ ፍቅር አላት። ጋሽዬ ለብሩክ ልዩ ፍቅር አለው። በጣም እኔ ግርም ነው የሚለኝ፣ እግዚአብሔር ምስክሬ ነው። ጋሽዬ በጣም ነው የሚወደው ብሩኬ እንዳያችሁትና ሙሼም እንዲህ አውጥታ ስለማትናገር ነው እንጂ በዚያን ያክል ሀይሚ ያንን ድራማ እንኳን ስትሰራላት ምን ያክል እንደቀረበቻት እና ምን ያክል ቤተሰብ እንደሆነች ነው እኔ ያሰብኩት እንጂ ማንም ሰው አማቱም በዛ ልክ እንደዛ ሊቸክስ የፈለገ ነገር ልጁን በወደው በዛ ልክ እንደዛ ልቸክስ እኔ አልሄድም በፍጹም። እና ምን ያክል እንደምታቀርባት እና ምን ያክል ቦታ እንዳላት ነው ያየ ነው። ብሩክም ደግሞ እንደዛ ከጋሽዬ ጋር
በቃ በፊት በጣም ያምር ነበር እንዳያችሁት። አሁን ላይ ግን ጀስት በቃ እንደና አብርሃም ሆኗል ማለት ትችላላችሁና ይህን ፍቅር የሰጣችሁ አምላክ ደግሞ ለሁላችሁም እንዲሰጣችሁ መልካም ምኞቴ ነው በጣም ማለት ነው። እና ዛሬ የምፈልገው ነገር ቢኖር ምን እንደሆነ ታውቃላችሁ? ሀይሚዬም በጋሽዬ ፊት 300ዋን ብሩኬ ቢያከብርላት በጣም ደስ ይለኛል። ብዙ ነገር አክብሮላታል፣ ብዙ ነገር አድርጎላታል። ግን ይሄ ትእዛዝ ስላዘዝኩ ቤተሰቦች ቅር እንዳይላችሁ። ምክንያቱም በቃ አባቷ ደስታውን ሲመርቃት ማየት ፈለኩኝ። ይመርቃት የጋሽዬ ምርቃት ምራቅን ትፍንትፍ ነው። እኔ አልወድም። ይቅርታ አድርጎልኝ፣ ይቅርታ፣ በጣም ይቅርታ። የትልልቅ ሰው ምርቃት ነው፣ ግን እኔ አልወድም። እንደዛ ለምን እንደሆነ አላውቅም፣ ይዘገንነኛል። ጋሽዬ በዚህ አጋጣሚ ይሄ ቪዲዮ ከደረሰ በጣም ይቅርታ። ይሄን ትፍንትፍ የድሮ ባህሪ ነው። ይቅር፣ የምሬ ነው። ያን ትፍንትፍ ከሰው አይን ያውጣ ይላሉ ድሮ እኛ ጋር ጎረቤት ተጠርተው ወይም ደግሞ ሆነ ቆንጆ ልጅ ሲያዩ ምናምን ማለት ነው። እና እኔ አልወድም። ለዛ ነው ቅር እንዳይላቸው። ምርቃት እኮ ነው፣ የአባት ምርቃት ነው። ግን እኔ ደግሞ አልወድም። በቃ ይሄን ለምን እንደሆነ አላውቅም። ስለዚህ ቤተሰብ ቅር እንዳይላቸው፣ የምሬን ነው። እውነት ቢተው ደስ ይለኛል። እኔ ስቅጥጥን ያለኝ እጃቸው ላይ እንደዛ አይወጣም እኮ ትንሽ እኮ ነው። ግን በቃ የሆነ እኔ እንጃ። ለዛ ነው ያ ምርቃት እንዲሁ የአባት ምርቃት አለ አይደል? እንደዛ አይነት ምርቃት ነው። በእርግጥ ከልቡ ሲመርቅ ነው ጋሽዬ እንደዛ የሚያደርገው። እና አብርሃም ላይም ሲያደርጋቻለሁ ከዚህ በፊት ማለት ነው። አብርሃምና ኤፋ ላይ እና የኛ ወድ ቤተሰቦች የሀይሚዬም 300,000 ይከበርላት። ቡታጅራ ሲሄዱ ሰርግ በሰርግ ምክንያቱም ያው ከሰርግ ያተናነስ ማለት እንደ የሰሞኑን እየበላን እና እያየን ያየ ነው። በዚህ ኑሮ ውድነት በጣም በቃ ደስ ይላል። እግዚአብሔርን እንዴ ትቀልዳላችሁ እንዴ? 1 ኪሎ ሽንኩርትና 3 ሊትር ዘይት ስንት ብር ነው? በእንደዚህ አይነት ሁኔታ እኛን ለማስደሰት ይህን ያህል ርቀት ሄደው እንደዚህ ስላስደሰቱን ብቻ በጣም ነው የምናመሰግነው። በዙሪያቸው ያላችሁ ጓደኞቻቸው ሁላ ህይወታችሁን የእናንተንም እንዲሁ ብርሃን የሚያደርግላችሁ ነገር ይስጣችሁ። ብሩኬም ተናግሮታል፣ የህይወታችሁን ቁልፍ ይስጣችሁ ብሏልና ሀይሚና ብሩኬ ለዘላለም ኑሩልን፣ ለዘላለም ተሳሰሩ። ያው ደግሞ ሚዲያው ላይ አንዳንድ ነገሮች አሁንም አሉ። እሱን ነገር ደግሞ ኢግኖር ማድረግ ነው የሚጠበቀው። እኛም ደግሞ የጨረቃ ፋሚሊዎች እነሱ ኢግኖር ያደረጉትን ነገር ማጋነን የለብንም። ኦልሬዲ ዝም ማለት በቃ አይቶ ባላየ ማለፍ። ምክንያቱም ለሞራላቸው ተጨነቁላቸው። ምን ሆናቸዋል እንዴ? ተው እንጂ እንተሳሰብ እንጂ ምን ሆናችሁ? በጨጓራ በሽታ ላይ ጨጓራ ትለቃላችሁ እንዲ። ስለዚህ ኢግኖር የተደረገ ነገር እናንተም ያው እንዳላየ ላሽ ማለት ነው። ግን እናንተ ደግሞ እዚች ቦታ ላይ በቃ ተወዳችሁ እንድትኖሩ የራሳችሁን አንድ ሰው የሆነ ነገር ሲደርስበት ለእኔ ብለህ ስማ ነው። ገብቷችኋል አይደል? እኔ አሁን በብሩክና በሀይሚ መካከል ምንም ነገር ቢፈጠር እንደው የሰሩትን ነገር እናገራለሁ እንጂ እኔ ስለመለያየት አንድ ቀን አስቤ አላቅም። አንድ ቀን ግን ሁኔታቸው ምናምን ብሩኬ አንድ ቀን እርግጠኛ ሆኜ አላቅም። ለምን በቃ እንደዚህ ስለሚነጋገሩ ምናምን ያው ወንድ ልጅ ስልቹ ስለሆነ በዚህ ነገር ብቻ የሆነ ይርቃት ይሆን ምናምን እያልኩ ፍርሃት ነበረኝ በጣም ማለት ነው። እና ያ ነገር ደግሞ አሁን ስለተወገደ በጣም ደስ ብሎኛል። ከብሩክ ፍቅር የሆነ ነገሮች እየወጡ ነው። ሀይሚ ጋር እንኳን እንደዛው በፊትም አለ፣ እሷ ጋር ችግር የለውም። ብሩክ ጋር ግን በቃ ወንድ ልጅ ስልቹ ስለሆነ በቃ የሆነ ተስፋ ይቆርጣል የሚል ነገር ነበረኝ። ይጠላታል ማለት አይደለም፣ በጣም እንደሚወዳት ይሄ ታወቃል። ከመጀመሪያው ጀምሮ በጣም ነው የሚወዳት፣ በጣም የሚያከብራት ሀይሚን። ግን ምንድነው አንዳንድ ነገራቶች በጣም ጭቅጭቅ ሲበዙ ወንድ ልጅ ስልቹ ነው እና ያን ውሳኔ ይወስናል። እና በጣም በቃ ሴት ልጅ ደግሞ አንዴ ቅስሟ ተሰበረ ነው። ያን ነገር ነበር ምፈራው። አሁን ላይ ግን ሁሉም ነገር መስመር ስለያዘ በጣም ደስ ብሎኛል። የጨረቃ ፋሚሊዎችም ከፎቶ መቆራረጥ ፈጣሪ ይሰውራችሁ። ምንም ነገር የምታመጡት ነገር የለም። ምንም አያግዳቸውም። ከዚህ በኋላ ተራራውን አልፈውታል። አሁን ሜዳ ላይ ናቸው። ይህን ሜዳ ደግሞ እንግዲህ በስነ ስርዓት ለመኖር ፈጣሪ ነው የሚያውቀው ሁሉንም ነገር። ስለዚህ የጨረቃ ፋሚሊዎች ተንኮል ሳይሆን ቅንነት ቢኖረን በጣም የተሻለ ነው ብዬ አስባለሁኝ። የኛ ውድ ቤተሰቦች ለዛሬ የነበረኝ መልእክት ይሄን ይመስላል። እንዲሁም ደግሞ በዚህ በአይኤ ደግሞ የምትሰጡት አስተያየት የልብስ አለባበስ በስመ አብ ብሩክ እየመረጠላችሁ ነው። ይሄም በጣም ስለሚያምር ነው ዛሬ እኔ ከካሜራ ጀርባ ሆኜ ይሄን አድርጌ ያወራሁት። አመሰግናለሁ ባይ